ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያው እውነት የሆነው አንድ ነው፣ እርሱም እኛ የምናምነው የኦርቶዶክስ ተዋሕዶ እውነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልቅናና ክርስቶስ ደስ ይበል? አልታለቅም ብዬ ክብሬን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር? የሰላም ሰው ሰራሹን የፕሮቴስታንት ቴዎሎጂ አድምጡት። ጠቅላይ ሚኒስትሩ እኮ ዶክተር አብይ አህመድ ነው። የሚሰደበው፣ የሚገመገመው፣ የሚታገለው፣ የሚሯሯጠው፣ ብዙ ነገሮችን የሚያደርገው፣ ፓርላማ የሚሰበስበው፣ ጥያቄ የሚጠየቀው፣ መልስ የሚሰጠው ማን ነው? ጠቅላይ ሚኒስትሩ ነው። ቀዳማዊ እመቤቷ ግን ወይዘሮ ዝናሽ ታያቸው ነች። እንዴት? በትምህርት ማስረጃ ተወዳድራ አይደለም፣ በቁመት በመልክ በምናምን በጸባይ አልተወዳደረችም። ስለሷ የተወዳደረ ስለሷ ጥያቄ የሚጠየቅ ስለሷ ዋጋ የሚከፍል አለ። ስለዚህ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እስከሆነ ድረስ ቀዳማዊ እመቤቷ ወይዘሮ ዝናሽ ታያቸው ልትሆን አትችልም ብለህ ልትል አትችልም። እሷ ስፍራ በያዘው በዶክተሩ እሷ ቀዳማዊ እመቤት ትባላለች። ስለዚህ የተገረፈው የሞተው ኢየሱስ ነው፣ የጸደቅነው እኛ ነን። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ መረጃዎችን ላጋራችሁና ኦርቶዶክሳዊ ምርቶችን እንድንማማር የተመረጡና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ እምነታዊ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ እኔን በጣም ያስገረመኝ ባሳለፍነው ጥቅምት 19 ቅዱስ ገብርኤል ወርሃዊ ክብረ በዓል ነበር። ይህንንም ምክንያት በማድረግ እንግዲህ የተለያዩ ልጆች ሰፈር ውስጥ ሰብሰብ ብለው የቅዱስ ገብርኤልን ዝክር ለመዘከር እጅግ በጣም ደስ የሚል ማህበር አዘጋጅተው ነበር። እስኪ እንመልከተው። አባቴ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የት አሉ ማህበርተኞች? ናስተሰይ እንዳለ ማህበርተኞች ናችሁ? አባል ናችሁላችሁ? በየወሩ ነው የምትዘክሩት? የኪዳነ ምሕረትና ገብርኤል ሁላችሁም ናችሁ አባል? የቀረ የለም አባል? ጎበዞች፣ እሺ በርቱ። አመት ገብርኤል በናገራማ ገብርኤል በናገራማ ስንጠራ ድረስ በመቀጠልም እንግዲህ የቅዱስ ገብርኤል ታሪካዊ ተአምርም እጅግ በጣም በምንወዳቸው የኦርቶዶክስ አባት በሆኑት አባ ገብረ ኪዳን ያስተላለፉት መልእክት አለ። እሱን እንመልከት። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርባል። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን በነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸው። ክንብን እማምላክ እማምነው ነው የምናገር። ቅዱስ ገብርኤል የደስታ መልአከ ሰላም ነው። ቅዱስ ገብርኤል አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። ሌላው ደግሞ እኛ ሰዎች አውቀን በድፍረት ወይም ደግሞ ሳናውቅ በስተት የምንሰራቸው ብዙ የተለያዩ ኃጢአቶች አሉ። ሆኖም ግን ንስሐ የሌለው ኃጢአት መስራት የለብንም ስትል አንድ የኦርቶዶክስ እምነት ተከታይ የሆነች ታዳጊ ልጅ ያስተላለፈችው መልእክት አለ። እሱንም እንመልከት። አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልቅናና ክርስቶስ ደስ ይበል? አልታለቅም ብዬ ክብሬን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር? የሰላም ልጆች ነን። ለምንድን ነው ሁልጊዜ በሐዘን የምንሰቃየው? ለምንድን ነው የምንገለፈው? ለምንድን ነው ሁልጊዜ ስንጸጸት ምናለው? ለምን ሰላም አይኖረንም? እንደምን ነው የምንሰቃየው? እኛ እኮ ሰላም ነን። ክርስቶስ እኮ
ሰላም ነው። የእሱ ልጆች ለምንድነው ሰላም አጥተምናድር? ልብስ እያለን ላቆታችን የምንሆን ምንድነው? ምግብ እያለን የምንገዛ ለምንድነው? ፎሳንም ፎስኖልን ጤናምናጠን ለምንድነው? ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላወኩም ይውብኝ ስንል እንንቃለን። ሰላም መፈለግ አለብን። ሰላም ምናገኛት ደግሞ እኛው ልብ ውስጥ ነው። እናልክ እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን አማላጃችን እናታችን እንዲሁም ደግሞ የመከራ ጊዜ መሸሸጊያችን እንደሆነች ሁላችንም እናውቃለን። በዚህ ዙሪያም እንግዲህ ሁላችንም የምንወደው የኦርቶዶክስ እንቁ መምህር የሆነው መምህር ኢዮብ ይመኑም እንግዲህ በዚህ ጉዳይ ያስተላለፈው መልእክት አለ። ይህንንም እንመልከት። እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ መከራ እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ። መተው ታውቃለች፣ ብቻ መስረትን ታውቃለች፣ ባዶ መሆንን ታውቃለች። ለዚህ እኮ እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ እድሜያቸውን የፈጁም ይኖራሉ። ቀምሰው ነው ወገን። ምክንያቱም መከራ ከፈሩ ጋር አብራለች። ትህትና ትጥፋል። በጣም አስደናቂ እናት ነች። በሌላ በኩል ደግሞ የፕሮቴስታንት እምነት ብዙ ጊዜ ለኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ፈተና እንደሆነ ይታወቃል። ከዚህ ድርጊታቸውም እንግዲህ መቆጠብ አለባቸው ሲል አንድ ወንድማችን ያስተላለፈው መልእክት አለ። እሱን እንመልከት። ሰው ሰራሹን የፕሮቴስታንት ቴዎሎጂ አድምጡት። ጠቅላይ ሚኒስትሩ እኮ ዶክተር አብይ አህመድ ነው። የሚሰደበው፣ የሚገመገመው፣ የሚታገለው፣ የሚሯሯጠው፣ ብዙ ነገሮችን የሚያደርገው፣ ፓርላማ የሚሰበስበው፣ ጥያቄ የሚጠየቀው፣ መልስ የሚሰጠው ማን ነው? ጠቅላይ ሚኒስትሩ ነው። ቀዳማዊት እመቤቷ ግን ወይዘሮ ዝናሽ ታያቸው ነች። እንዴት? በትምህርት ማስረጃ ተወዳድራ አይደለም፣ በቁመት በመልክ በምናምን በጸባይ አልተወዳደረችም። ስለሷ የተወዳደረ ስለሷ ጥያቄ የሚጠየቅ ስለሷ ዋጋ የሚከፍል አለ። ስለዚህ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እስከሆነ ድረስ ቀዳማዊት እመቤቷ ወይዘሮ ዝናሽ ታያቸው ልትሆን አትችልም ብለህ ልትል አትችልም። እሷ ስፍራ በያዘው በዶክተሩ እሷ ቀዳማዊት እመቤት ትባላለች። ስለዚህ የተገረፈው የሞተው ኢየሱስ ነው፣ የጸደቅነው እኛ ነን። የገባው ሰው ካለ አሜን ይበለኝ። የተመታው እሱ ነው፣ የተፈወስነው እኛ ነን። እሺ፣ ፓርላሜንታዊ ስርዓትና መለኮታዊ ስነ ስርዓት በጣም ይለያያል። ኢየሱስን እንደ ዶክተር አብይ ቅድስት ድንግል እመቤታችንን ደግሞ እንደ ቀዳማዊት እመቤት ዝናሽ ታያቸው ለማነጻጸር ትንሽ ከባድ ነው ሰውየው። እነዚህ ሁለት ሰዎች ፍጡራን ናቸው። ክርስቶስ ኢየሱስ ደግሞ የዓለም ፈጣሪ፣ እመቤታችን ደግሞ ሰውም አምላክም የሆነውን ኢየሱስን የወለደች ነች። እመቤታችንን በቃ ምንም አይደለችም ለማለት በዚህ ደረጃ ወርደ ሰው ሰራሽ ትምህርት ማስተማር አይጠበቅብህም። እኛ የምናምነው መጽሐፍ ቅዱስ ያላትን ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ፖለቲካውን አታጨማልቀው። ጠቅላይ ሚኒስትር ዶክተር አብይ እኮ የሁላችንም ጠቅላይ ሚኒስትር ናቸው፣ ፕሮቴስታንት ቢሆኑም ማለት ነው። በዚህ ደረጃ አትሽለጥለጥ። ደግሞ ካለህ ከቀደሙ አባቶች ትምህርት ከመጽሐፍ ቅዱስ ጥቅስ ጠቅስ አስተምር። ዶክተር አብይን እንደ ኢየሱስ ክርስቶስ፣ ቀዳማዊት እመቤት ዝናሽ ታያቸውን እንደ እመቤታችን አይመጣውም። በዚህ ደረጃም አትደድብ ወንድም አለ። ወዳችኋለሁ። በጸሎት ሰዓት ወደ ህሊናዬ በጣም መጥፎ ነገር እየመጣ መጸለይ አልቻልኩም ለምትሉ ሰዎች ይሄው መፍትሄው። ክርስቲያኖች ይሄ ቪዲዮ ኮፒ ሊንክ ስለምታደርጉልኝ በጣም አመሰግናለሁ። ብዙ ሰዎች ኮሜንት ላይም ኢንቦክስም እያደረጉልኝ ጸሎት ለማድረግ ስዕል ፊት ስንቆም፣ ቤተክርስቲያኑ ስንሄድ፣ ቅዳሴ መሃል ላይ ብቻ መንፈሳዊ ሁነቶችን ስናከናውን አእምሯችን ላይ እኛ በኖርማል አእምሯችን ማናስባቸው በጣም ከባባር ነገሮች፣ መጥፎ ነገሮች ጭንቅላታችን ላይ ይመጡብናል። ስለዚህ ለዚህ ምንድነው መፍትሄው ለምትሉ 30 ሰከንድ ወስዳችሁ አዳምጡ። እንደዛ አይነት ነገር ሰይጣን ከዛ በጎ ምግባር ሊያርቃችሁ ስለሚፈልግ የሚያመጣባችሁ ፈተና መሆኑን በመጀመሪያ መገንዘብ ያስፈልጋል። ከዛም በኋላ ምን መሰላችሁ የምናደርገው? ተአብዮ ነፍሴ ለእግዚአብሔር ወይንም ደግሞ ነፍሴ እግዚአብሔርን ታከብረዋለች። ይሄንን እየደጋገሙ ማለት እመቤታችን ነች ይሄን ነገር ያለችው። ይሄንን ነገር ከኛ ከነፍሳችን ባህሪ የመነጨ ስላልሆነ ሰይጣን ወደ አእምሮአችን የሚያመጣው ፈተና ስለሆነ ነፍሴ እግዚአብሔርን ታከብረዋለች። በጣም በአጭር ጊዜ ውስጥ እንትኑን ታገኙታላችሁ። ለውጡ ሞክሩት። ተአብዮ ነፍሴ ለእግዚአብሔር። ወዳችኋለሁ። ይህ እንዳለ ሆኖም እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የነበረው ወይም ደግሞ የአሁኑ ፓስተር በጋሻው ደሳለኝ አሁን ባለበት ሁኔታ የፕሮቴስታንት እምነት ተከታይ ቢሆንም ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አሁን ድረስ ምስክር እንደሚሰጥ ይታወቃል።
ይህንን ቪዲዮ እንመልከት። ኦርቶዶክሳዊት ሃይማኖት ናት። አርጅታለች። ኦሪታዊ ናት። ወንጌል አይሰበክባትም፣ አይዘመርባትም እያለ ጠላት በአሉባልታ ዓለምን ሁሉ ተቆጣጥሮት ነበረ። ሰው የዘራው አይፈልግም። የማንንም የእጅ ውጤት አይፈልግም። ራሱን ተማምኖ የሚሰራበት አለ። የማንንም እርዳታ አይፈልግም። ወይ 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 እነዚያ ታላላቅ ሰዎች ከዙሪያችሁ የሄዱት እነዚያ የወዷቸው የነበሩ ዞር ዞር ያሉት እነዚያ ቤተሰቦች ዞር ዞር ያሉባችሁ ከፍተው እኮ እንዳይመስላችሁ እግዚአብሔር ራሱ ነው ብድግ 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 አድርጎ ዞር ያረጋችሁ። ምክንያቱም ብቻን ስለሚፈልግ ብቻን ሊሰራ ስለሆነ ኢየሱስ እንዲህ አለ፣ እኔ ልለይ ነው የመጣሁት አለ። ልለይ ነው የመጣሁት አለ። ለተደበላለቀ አልሰራም አለ። የተደባለቀ ሕዝብ አልፈልግም አለ። ሕዝቤን እለይና ራሴ እሰራዋለሁ አለ። ኧረ ጌታዬ ምንድነው የምትለው ስትለው እንዲህ ይላል፣ እኔ ነኝ እኔ ነኝ እኔ ነኝ እኔ ነኝ።
እርግጠኛውን እነግራችኋለሁ የብዙዎች ጥያቄ ተመልሶ ይወጣል ዛሬ። ለካ አንተ ነህ ብለህ ትሄዳለህ። እኔ እኮ እንትና መስለውኝ ነበረ። ለካ አንተ ነህ። ግድ የለም ይሄዱ በጊዜ ይመጣሉ። ግድ የለም ይሄዱ በጊዜ ይሰበሰባሉ። ለካ ብቻዬን ፈልገኸኝ ነው። ለካ ይሄን እንዳልፍበት ነው። ለካ ልትሰራኝ ነው። ለካ አቧራዬን ብቻዬን ልታራግፈው ነው። ለምን መሰለህ? የነዛ ሰዎች አስተዋጽኦ ቢኖርበት የሆነ ቀን አደባባዩን ስትይዘው እንዲህ ይላል፣ እኔ እኮ ነኝ ያኔ። ይገርምሃል፣ ሸሚዝ አልነበረውም፣ እኔ ነኝ ሸሚዝ የገዛውለት። ይገርምሃል፣ ጫማ አልነበረውም ቅያሬ፣ እኔ ነኝ አንድ ቀን እጁን ይዤ ፒያሳ እጄ የገዛውለት። እኔ ነኝ እኮ የሚበላው አልነበረውም፣ ጤፍ አስፈጭቼ የሰጠሁት። ይገርምሃል፣ 1 ሊትር ወተት ተከራይቼ ልጆቹን ያጠጣውለት እኔ ነኝ ይላል። አብ ግን ያው ልጁን ከፍሎልህ እኔ ነኝ ይልሃል። አብ ግን ልጁን ከፍሎ አይገርምህም? አብ ግን ታላቁን ኢየሱስን ከፍሎ አንድ ቀን በአደባባይ እኔ እኮ ነኝ ብሎ አያውቅም። ታውቃለህ? ዝም በሉ እነከሌን ዞር ያረኩት እኔ ነኝ ይልሃል። አለመጸለይ ትዕቢት ነው። መጸለይ ምን ማለት ነው? እኔ ስለማልችል አንተ እርዳኝ ማለት ነው። አለመጸለይ ደግሞ ምን ማለት ነው? አትድከም፣ እኔ ለራሴ በቂ ነኝ። እኔ ራሴን አውዬ አሳድረዋለሁ፣ አሳድሬ አውለዋለሁ። ለእኔ ማሰብ አያስፈልግም። አትራራልኝ፣ አትጠብቀኝ ማለት ነው። አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትላንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም አይነት ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቀም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይህ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችንን ጨርቆይ። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሼር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን
ትልልቅ የሚዲያ ተቋማትን ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን ለቅሷችን እናሰማለን፣ እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ የምዕመናን ጉዳይ የማይገዳቸው ጳጳሳት እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ጥሬን አስተላልፋለሁ። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት፣ ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይላል። አይምርህም የሚል ሰይጣን ነው ወዳጅ፣ አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው? የምንል አይዟችሁ፣ በርቱ። እግዚአብሔር እንገራችሁ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁ ከእግራችሁ በታች የሚጥልበት ቀን ተስፋ ትፍረዱ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ ከዚህ ኃጢአት አውጣኝ። ክርስቶስን ለምኑት። በምንም መንገድ ተስፋ ሳይመሽብን በቀን መልካም እናድርግ። እውነቴን ነው ነገር በቀን ቢያንስ እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችላለን። ያ ሁሉ ሲራወጥ እዚህ ውስጥ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? እሺ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ የሚመስሉ ነበረ። የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ